ሰሞኑን ምን ገጠመኝ መሰለ እየሄድኩ ሰፈር አንድ ሰርግ ነበር ቅዳሜ ዕለት ዛሬ 2 ሳምንት እንደዛ አካባቢ ነው። ድንኳኑ ላይ በትልቅ ልጄ ነው ያሳየኝ። እኔም አላየሁትም። በድንኳኑ አጠገብ እያለ መሳሪያ መተኮስ የተከለከለ ነው ተብሎ ተለጥፏል በትልቁ። ማለት ይሄ ከተማ አዲስ አበባ ነው የነበረው። ሰርጉም የነበረው ሰሚት አካባቢ ነው ድንኳኑም የተጣለው እና እዛ ላይ ተለጥፏል። ሳይ እንደው ምን ይሄን ያህል ከህጉና ከነባራዊ የህጉ ከሚፈቅደው ማለት ነው ከህጉ ማዕቀፍ ምን ያህል ርቀናል። ይሄንን መለጠፉት አግባብ ነው። የሰርጉ አዘጋጆች ያላቸውን ጭንቀት ያሳያል። ብዙ ሊተኮስ እንደሚችል ያንን ጥንቃቄ ቀድሞ መውሰዳቸው እነሱ ትክክል የሚደገፍም ሀሳብ ነው። ጥንቃቄውን ማድረጋቸው ማለት ነው። ነገር ግን እንዴት ነው ሰዎች አሁን ብዙ ጊዜ እናያለን መሳሪያ ታጥቀው ግለሰቦች ሽጉጥ በሚታይ ሁኔታ ጃኬት ስር ይዘው የተለያዩ ቦታዎች አንዳንድ ጊዜ እንደውም ውስጥ አገልግሎት የሚሰጡ ተቋማት ውስጥ ሁሉ እናያለን። እንዴት ነው ይሄ ነገር የሚዳኘው? እንደው ሼር ብናደርግ ብዙ ሰውም ራሱ መሳሪያ የያዘ ሰው ሁሉን ነገር ማድረግ መፈጸም የሚችል ይመስለዋል ማህበረሰቡም። እና እንደውም መሳሪያ የያዘ ሰው በእኔ አተያይ የበለጠ ኃላፊነት የተሸከመ ሰው ነው። ፍቃድ ማውጣት የመሳሪያ ፍቃድ ተሰጥቶት የሚይዝ ሰው ከባድ ኃላፊነት ያለበት ሰው ነው። በሌላም በስራም የሚይዙ ሰዎች ከባድ ኃላፊነት ያለባቸው ሰዎች ኢሞሽናሊም ስናየው ሪስፖንሲብል የመሆን ግዴታም ያለባቸው ሰዎች ናቸው። እስቲ የህጉን ፍቃድ የሚሰጥበትን ሁኔታ አንዳንድ ነገሮች ለማውራት እንሞክር።